ገብርኄር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዐቢይ ጾም ስድስተኛ ሳምንት ገብርኄር በሰላም አደረሰን አደረሳችሁ። የዐቢይ ጾም ስድስተኛ ሳምንት ገብርኄር የተሰየመው በቅዱስ ያሬድ ነው። በዚህ ሳምንት ለሰው ሁሉ የማገልገያ ጸጋ መሰጠቱን፣ ሰጪው እግዚአብሔር አምላክ መሆኑን፣ ቅን አገልጋዮች ስለሚቀበሉት ዋጋ፣ ሰነፍ አገልጋዮች ስለሚጠብቃቸውም ፍርድ ይሰብካል። ጌታውን ያስደሰተ አገልጋይ ታማኝና ቸር አገልጋይ ነው። መኑ ውእቱ ገብርኄር፣ ቸር አገልጋይ ማን ነው እያሉ ሊቃውንተ ቤተ ክርስቲያን ይዘምራሉ። በቅዳሴው ደግሞ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ይነበባል። አንደኛ የምሳሌው ትርጉም። የመክሊቱ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባለ 5 ባለ 2ና ባለ 1 መክሊት የተቀበሉት በጥምቀት ጸጋ መንፈስ ቅዱስን የተቀበሉ ተምረው የሚያስተምሩ መምህራን ናቸው። የስጦታው መለያየት መበላለጥን ለማሳየትም ሳይሆን የአንዱ ጸጋ ከሌላው እንደሚለይ የሚያጠይቅ ነው። መንፈስ ቅዱስ አንድ ሲሆን ስጦታ ልዩ ልዩ ነው። ጌታ አንድ ሲሆን ልዩ ልዩ አገልግሎቶች አሉ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። ባለ 5ና ባለ 2 መክሊት የተባሉ አገልጋዮች ቃለ እግዚአብሔርን ከተማሩ በኋላ መክረው አስተምረውና ራሳቸውን አስመስለው ያወጡ ናቸው። ባለ 1 መክሊት የተባለው አላውያን ነገሥታት፣ አላውያን መኳንንት እሳት ስዕለት አሳይተው ቢያስክዱኝ፣ መናፍቃን ተከራክረው ቢረቱኝ፣ ምላሽ ቢያሳጡኝ፣ ሃይማኖቴን ቢያስቱኝ ብሎ ከማገለግል ይልቅ ሃይማኖቱን የሚያስተምርና የማይመሰክር ነው። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማይ ባለው በአባቴ ፊት መሰክርለታለሁ። በሰው ፊት የሚክደኝ ግን እኔ በሰማያት ባለው በአባቴ ፊት እክደዋለሁኝ ብሏል። የማቴዎስ ወንጌል ምዕራፍ 10 ቁጥር 32። ስለዚህ በተሰጠነ መክሊት በተባለ ጸጋ በሰው ሁሉ ፊት በማገልገል ልንመሰክር ይገባል። ሁለተኛ 5ና 2 መክሊት የተቀበሉት አገልጋዮች ጠባይ። እነዚህ አገልጋዮች ለጌታው ታማኝ የነበሩ፣ በተቀበሉት መክሊት ወጥተው ወርደው አትርፈው የተገኙ ናቸው። መክሊታቸውን ከተቀበሉ በኋላ በእምነት ሊሰማሩ ወጡ እንጂ በስጋት እጅና እግራቸውን አጣጥፈው አልተቀመጡም። እነርሱ በተሰጣቸው መክሊት መጠን በእምነታቸው በማገልገላቸው ሁለቱም ገብርኄር ቸር አገልጋይ የሚል የክብር ስም ተሰጣቸው። ወደ ጌታ ደስታ ግባ የሚለውንም የምሥራችም ቃል ሰሙ። ሦስተኛ 1 መክሊት የተቀበለው አገልጋይ ጠባይ። እምነት የጎደለው ተጠራጣሪ ነበረና ማትረፉን ሳይሆን መክሰሩን፣ ማግኘቱን ሳይሆን መድከሙን ብቻም አሰበ። በተቀበለው መክሊት ባለማትረፉ ራሱን ከመውቀስ ይልቅ ሰጪውን ጌታ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው ብሎ የጽርፈት ንግግር ተናገረ። ጌታው አስቀድሞ መክሊቱን ሲሰጠው አልቀበልም ሳይል ምን ሰራና ምን አተረፍክ ሲባል ጌታውን ከሰሰ። ልቡ የደነደነ ጥፋቱን ለማመን የማይፈቅድ ለመመለስ የዘገየ ነበርና ወደ ውጪ ለቅሶ ጥርስ ማፋጨት ወዳለበት አውጡት የሚለውን የፍርድ ቃልም ሰማ። ዛሬ መልካም ሥራ ላለመስራታቸው ምክንያት የሚያበዙ፣ ሃይማኖታቸውን ለመመስከር የሚፈሩና ኃጢአትን ለመስራት ግን የሚደፍሩ ሰዎች ባለ 1 መክሊቱን አገልጋይ ይመሳሰላሉ። እንግዲህ በጎ ነገርን ማድረግን የሚያውቅ የማይሰራትም ኃጢአት ትሆንበታለች ተብሏልና። ያዕቆብ ምዕራፍ 4 ቁጥር 17። አራተኛ ለአገልግሎት ተፈጥረናል። እግዚአብሔር ሰውን በአርአያው ፈጥሮ በልጅነት ጸጋ አክብሮ
ሁሉን አዘጋጅቶ ለአዳም አንድ ልጁን ለመስቀል ሞት ያዘዘው በዓላማ ነው። ይኸውም እንመላለስበት ዘንድ እግዚአብሔር አስቀድሞ ላዘጋጀው በጎ ሥራ በኢየሱስ ክርስቶስ የፈጠረን ፍጥረቱ ነንና። ኤፌሶን ምዕራፍ 2 ቁጥር 10። ለመልካሙ ሥራ ሁሉም ሰው ተጠርቷል። በጥምቀት ዳግም የወለደንና በመስቀሉ ያዳነን በመልካም ሥራ እንድናገለግል ነው። እኛ በመክሊታችን ምን አተረፍን? አምስተኛ፣ እኛ በመክሊታችን ምን አተረፍን? ጸጋችንን እናውቃለን፣ ለማወቅስ እንሻለን። በተሰጠን ጸጋ አትርፈናልን? ካላተረፍን ለምን? በእርግጥ አለማትረፋችን ግድ ይለናል። ከእግዚአብሔር ዘንድ ጸጋ ያልተቀበለ የለም። ሰው ጸጋውን አለማወቁ አልተቀበለም፣ ጸጋ የለውም አያሰኝም። ከሁሉ አስቀድሞ ጸጋ እንደተሰጠን ማመን ይጠበቅብናል። የተሰጠን ጸጋ ለማወቅ ለሕይወታችን በሚጠቅም አገልግሎት ራሳችንን መፈተን መሞከር ይጠበቅብናል። ሳንሰማራና ራሳችንን ሳንፈትን ጸጋችንን ማወቅም ሆነ ማትረፍ አይቻልም። ጸጋ እንደተሰጠን አምነን ስንረዳና ራሳችንን ለአገልግሎት ስናዘጋጅ ማትረፊያ አገልግሎቱን መመልከት እንችላለን። በምን ማገልገል እንዳለብን አለማወቅ አገልግሎትን ውስን አድርጎ መመልከት፣ ለአገልግሎት መዘግየትና እንዴት ማገልገል እንዳለብን አለመረዳት ምክንያቶች ሊሆኑ ይችላሉ። ስለዚህ በምን እናገልግል? አንዳንዶች ምን ጸጋ ኖሮኝ ነው የማገለግለው ሲሉ ይሰማሉ። ነገር ግን ከጸጋ እግዚአብሔር የጎደለ ሰው የለም። መንፈስ ግን አንድ ሲሆን ስጦታውም ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ። ሁሉን በሁሉ የሚያደርግ እግዚአብሔርም አንድ ሲሆን ልዩ ልዩ አሰራር አለ። በመንፈስ ቅዱስ የጥበብ ቃል የሚሰጠው አለ፣ በመንፈስ ቅዱስም የእውቀት ቃልም የሚሰጠውም አለ። ለአንዱም በአንዱም መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል ይላል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4-10። ስለዚህ ባለን ጸጋ ማገልገል ይገባናል። አገልግሎት ውስን ነውን? አገልግሎት በቤተ ክርስቲያን በበዓላትና በአጽዋማት ብቻ የሚመስላቸው፣ ካልቀደሱና ካላወደሱ፣ ካልዘመሩና ካላስተማሩ አገልግሎት የሌለ የሚመስላቸው ሰዎች አይጠፉም። ነገር ግን አገልግሎት በጊዜና በቦታ በሁኔታም ሆነ በአይነት አይወሰንም። ደግሞ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡም ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5። የእግዚአብሔር ቤተ መቅደስ ስንሆን ሕዋሳቶቻችን እግዚአብሔርን የምናገለግልባቸው ነዋየ ቅድሳት ናቸው። በዓይናችን ቅዱሳት መጻሕፍትን ስናነብ፣ በጆሮአችን የተገፉትንና የተቸገሩትን ሰዎች ጩኸት ስንሰማ፣ አፋችንን ለጸሎት ለምስጋና ስንከፍት፣ እጆቻችንን ለአስራት በኩራት ለምጽዋት ሲዘረጉ፣ እግሮቻችን ማለው ወደ ቤተ ክርስቲያን ለጸሎት ሲገሰግሱ መንፈሳዊ ቤት ለመሆን እየሰራን እያገለገልን ነው። በጊዜያችን የታመሙትንና የታሰሩትን ብንጠይቅ፣ በጉልበታችን ደካሞችን ብንረዳ፣ በእውቀታችን ያላወቁትን ብናውቅ፣ በገንዘባችን የተቸገሩትን ብንጎበኝ፣ በጸጋ ላይ ጸጋ በበረከት ላይ በረከት እናተርፋለን። ወደ ጌታ ደስታ ግቡ የሚለውን የምሥራችም ቃልም እንሰማለን። የእግዚአብሔር ቤተ መቅደስም እንሆናለን። ለአገልግሎት ብንዘገይስ? አንዳንድ ሰዎች ማገልገል እንዳለባቸው ቢያውቁም ለውሳኔ ይዘገያሉ። ዛሬ ወይም ነገ ወደዚያች ከተማ እንሄዳለን፣ በዚያችም ዓመት እንኖራለን፣ እንነግዳለን፣ እናተርፋለንም የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና። ያዕቆብ ምዕራፍ 4 ቁጥር 13-14። ዛሬ እንኑር፣ ነገ ስለምናውቀው የኛ የሆነውን ተረድተን ልናገለግል ይገባል። ማንም ሊሰራ የማይችልባት ሌሊት ትመጣለች። ዮሐንስ ምዕራፍ 9 ቁጥር 4። ሌሊት የተባለው ዕለተ ሞትና ዕለተ ምጽአት ነው።
በሞት ከተጠራን በኋላ ልማር፣ ላስተምር፣ ልወድስ፣ ልቀድስ፣ ላጉርስ፣ ላልብስ ማለትም የለምና ለአገልግሎት ልንፈጥንም ይገባል። ለመሆኑ እንዴት እናገልግል? ማገልገል አንድ ነገር ሆኖ ሳለ እንዴት ማገልገል እንዳለብን ካልተረዳን አገልግሎታችን ያለ እምነት የተሟላም አይሆንም። ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11 ቁጥር 6 ሰማያዊ ዋጋን እያሰብን እናገልግል። ከክርስቶስ ፍቅር ማን ይለየኛል? መከራ ነውን? ሐዘን ነውን? ስደት ነውን? ረሃብ ነውን? ጭንቀት ነውን? ሾተል ነውን? ሮሜ 8:35 ሰማያዊውን ዋጋ ስናስብ በፈተና በመከራ እንጸናለን። በትሕትና ሆነን እናገልግል። ከኔ ተማሩ እኔ የዋህ ነኝና ልቤም ትሑት ነውና ብሏል የማቴዎስ ወንጌል ምዕራፍ 11 ቁጥር 29። እንግዲህ መክሊት የተቀበሉትን አገልጋዮች ስናስብ 5ና 2 መክሊት የተቀበሉ ለጌታቸው ታማኝ የነበሩ በተቀበሉት መክሊትም መከራን ታግሰውና በእምነት በማገልገላቸው ሁለቱም ገብርኄር ቸር አገልጋይ ተባሉ። አንዲት መክሊት የተቀበለው አገልጋይ እምነት የጎደለው ተጠራጣሪ ነበርና ማትረፉን ሳይሆን መክሰሩን ብቻ የሚያስብ ደካማ፣ የተፈጠረበትን ዓላማና የተሰጠውን ተልእኮን ያልተረዳ ሰው ነበረ። እኛም በጥምቀት ዳግም የተወለድነውና በመስቀሉ የዳነው ተልእኳችንን ተረድተን በመልካም ሥራና በታማኝነት እንድናገለግል ቀደምት ቅዱሳን አባቶቻችን አርአያ በማድረግ ለምን በምንና እንዴት ማገልገል እንዳለብን ልንረዳ ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።